ሰላም እንዴት ናችሁ? ዛሬ የማሳያችሁ የግሬድ 7 ማትማቲክስ ከዩኒት 4 እስከ ዩኒት 7 ኩዌሽን ነምበር 1 ትሪያንግል ኤቢሲ ኮንግረንት ቱ ትሪያንግል ዲኤፍ ከዚህ አንግል ኤ is equals to 3x plus 10 አንግል ዲ ደግሞ x plus 30 ዲግሪ ተሰጥቷል። ትሪያንግል ኤቢሲ ኮንግረንት ቱ ትሪያንግል ዲኤፍ ከሆነ አንግል ኤ ከአንግል ዲ ጋር ነው እኩል የሚሆነው፣ ቢ ደግሞ ከኢ ጋር፣ ሲ ከኤፍ ጋር ማለት ነው። ስለዚህ አንግል ኤ is equals to አንግል ዲ እንላለን። የኤ ደግሞ 3x plus 10 ተሰጥቷል። 3x plus 10 is equals to አንግል ዲ ደግሞ x plus 30 ማለት ነው። x plus 30 ከዛ 3x minus x equal to 30 minus 10 ይሆናል። 3x minus x to x is equals to 30 minus 10 20 ይሆናል። over 2 over 2 x is equals to 10 ይመጣል ማለት ነው። answer D ይሆናል። question number 2 selling price to cost price 5:4 ratio ተሰጥቷል። ከዛ ፕሮፊት ፐርሰንት ነው የሚጠይቀው። ሴሊንግ ፕራይስ ቱ ኮስት ፕራይስ 5:4 ነው ማለት ይሄ ተቃሎ ስለመጣ የሴሊንግ ፕራይስ ዋጋ 5 ታይምስ የሆነ ቫልዩ ማለት ነው 5x ኮስት ፕራይስ ደግሞ 4x ይሆናል ማለት ነው። ከዛ ፕሮፊት ፐርሰንት ማለት ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ነው ፎርሙላው። ከዛ ሴሊንግ ፕራይስ 5x ነው። ፕሮፊት ፐርሰንት is equals to 5x minus 4x ኦቨር ኮስት ፕራይስ ደግሞ 4x ታይምስ 100% ማለት ነው። ከዛ 5x minus 4x x ይሆናል ወይም 1x ማለት ነው ኦቨር 4x ታይምስ 100% ይሆናል። ከዛ እዚህ ጋር x በx ይጣፋና 1 over 4 times 100 ማለት 100 over 4 ማለት ነው። ይህ ማለት ደግሞ 25% ይሆናል ማለት ነው። አንሰር ኤ። ኩዌሽን ነምበር 3 ደግሞ እዚህ ጋር እነዚህ ጊቭኖች ተሰጥተዋል። ከዚያ ትሪያንግል ዲኤፍ ከትሪያንግል XYZ ጋር ኮንከረንት የሚሆነው በየትኛው ሩል ነው የሚለው። እዚህ ጋር በሁለት አይነት መንገድ መስራት ትችላላችሁ። ይሄኛው ሳይድ ማለት ነው፣ ይሄኛውም ሳይድ ማለት ነው። ከዛ ይሄ ደግሞ አንግል ነው። ይሄ ሲምቦል አንግል ስለሆነ ማለት ነው፣ ለዛ ነው የሚመስለው። ስለዚህ ኤስኤስ የሚባል ሩል ስለሌለ ኤስኤስ ይሆናል ማለት ነው። አንሰር ወይም ሁለቱን ትሪያንግል ትስላላችሁ። ትሪያንግል ዲኤፍ ከዛ ትሪያንግል XYZ ከዛ እዚህ ጋር DE ከXY ጋር እኩል ነው የሚል DE ከXY EF ደግሞ ከYZ ጋር ከዚያ አንግል E ከአንግል Y ጋር ስለዚህ ሳይድ አንግል ሳይድ ይሆናል ማለት ነው። ኩዌሽን ነምበር 4 አንግል ኤ ከአንግል ዲ ጋር እኩል ነው። አንግል ሲ ደግሞ ከአንግል ኤፍ ጋር እኩል ነው። ከዛ ትሪያንግል ኤቢሲ ከትሪያንግል ዲኤፍ ጋር ኮንግረንት እንዲሆን ሌላ ተጨማሪ መረጃ ምን መጨመር አለበት ነው የሚለው። እነዚህ ሁለቱ ጊቭን ተሰጥተውናል። ከዛ ሁለቱ ትሪያንግል ኮንግረንት እንዲሆኑ ሌላ መረጃ ምን መጨመር አለበት ነው የሚለው። ስለዚህ ሁለቱን ትሪያንግል እንስላለን ኤቢሲ እና ትሪያንግል ኤቢሲ እና ዲኤፍ ትሪያንግል ዲኤፍ ከዚህ አንግል ኤ ከአንግል ዲ ጋር ነው የሚለው። አንግል ሲ ደግሞ አንግል ሲ ከአንግል ኤፍ ጋር ከዛ ሁለት አንግል ተሰጥተዋል ማለት ነው። ስለዚህ ኤኤስኤ ነው ሊሆን የሚችለው ማለት ነው። ሁለት አንግል ከተሰጡ
ወይም እዚህ ጋር ይሄ ሳይድ አለ፣ ሳይዱ በመሃል መሆን አለበት ማለት ነው ኤኤስኤ። ስለዚህ ኤሲ እና ዲኤፍ እኩል መሆን አለባቸው ማለት ነው። እዚህ ኤሲ ማለት ይሄ ማለት ነው፣ ዲኤፍ ማለት ደግሞ እዚህ እስከዚህ ያለው ማለት ነው። ስለዚህ አንሰር ቢ ይሆናል ማለት ነው። ኩዌስችን ነምበር 5 ኢፍ ትሪያንግል ኤልኤምኤን ኮንግሩንት ቱ ትሪያንግል ኤክስ ዋይ ዜድ which of the following is not true ነው የሚለው። ኤ ኤምኤን ኤክስ ዋይ ይላል። ኤምኤን ካል ዋይ ዜድ ነው ምን፣ ስለዚህ አይሆንም ማለት ነው። ከዛ ደግሞ ቢ አንግል ኤም ካል እዚህ ጋር ሁለተኛውን ካል እዚህ ጋር ሁለተኛውን ነው ምንል ማለት ነው። አንግል ዋይ ትክክል ነው። ኤልኤን ካል ደግሞ መጀመሪያና መጨረሻውን ካል እዚህ ጋር መጀመሪያና መጨረሻው ኤክስ ዜድ ይሆናል ማለት ነው። ይሄም ትክክል ነው። ኤልኤም ካል መጀመሪያውና ሁለተኛውን ካል እዚህ ጋር ኤክስ ዋይ መጀመሪያና ሁለተኛው ነው። ስለዚህ ትክክል ያልሆነው ኤ ነው ማለት ነው። ኩዌስችን ነምበር 6 ደግሞ የ10 የ15 የ20 የ25 እና የኤክስ ሚን 22 ቢሆን የኤክስ ቫልዩ ስንት ነው ነው የሚለው። ስለዚህ ሚን ማለት ሰም ኦፍ ቫልዩ ኦቨር ነምበር ኦፍ ቫልዩ ማለት ነው። ሶ ሚን 22 ተሰጥቶናል። 22 ኢኳልስ ቱ 10 ፕለስ 15 ፕለስ 20 ፕለስ 25 ፕለስ ኤክስ ኦቨር ብዛታቸው ደግሞ 5 ናቸው። ኦቨር 5 እናደርጋለን ማለት ነው። ከዚያ 22 ኢኳልስ ቱ እነዚህ ስንደምራቸው ደግሞ 7 ይመጣል። 7 ሲደመር ኤክስ ኦቨር 5 ይሆናል ማለት ነው። ከዚያ ክሪስ ክሮስ እናደርጋለን። ኦቨር 1 እናደርግና 5 ሲባዛ በ22 110 ይሆናል። 110 ኢኳልስ ቱ 7 ሲደመር ኤክስ ማለት ነው። ከዛ 110 ማይነስ 7 ኢኳልስ ቱ ኤክስ። ከዛ 110 ሲቀነስ 7 40 ማለት ነው ኢኳልስ ቱ ኤክስ። ስለዚህ ኤክስ ቫልዩ 40 ይሆናል። አንሰር ቢ። ኩዌስችን ነምበር 7 ደግሞ የአራት ዳታዎች ሚን 12 ነው። ከዛ አንድ ቁጥር ሲቀነስ ሚኑ 10 ይሆናል። የተቀነሰው ቁጥር ስንት ነው ነው የሚለው። ስለዚህ የአራት ዳታዎች ሚን 12 ነው ማለት ሰማቸው እናባዛዋለን ማለት ነው። 4 ሲባዛ በ12 48 ነው ማለት ነው። ሰሙ 48 ነው። ከዛ 48 ላይ አንድ ቁጥር እንቀንሳለን 48 ማይነስ ኤክስ ማለት ነው። ከዛ የዚህ ሚን ደግሞ አሁን ዳታዎቹ 3 ነው የሚሆነው አንድ ቁጥር ስለተቀነሰ ሚኑ ማለት ደግሞ ለ3 እናካፍለዋለን ማለት ነው። የቀረው 3 ስለሆነ እዚህ ኢኳልስ ቱ 10 ነው ተብለናል። 10 እንላለን ማለት ነው። ከዚያ 48 ማይነስ ኤክስ ክሪስ ክሮስ እናደርግና ማለት ነው። እዚህ ኢኳልስ ቱ 30 ይሆናል። ከዚያ 48 ማይነስ 30 is equals to x ማለት ነው። ይህን ስንቀንሰው 18 is equals to x። ሶ የተቀነሰው ቁጥር 18 ነው ማለት ነው። አንሰር ሲ። ኩዌስችን ነምበር 8 ደግሞ ካልኩሌት ዘ ሲምፕል ኢንተረስት ነው የሚለው። ፕሪንሲፓል ላይ ተሰጥቷል። ሬት 6 ከዚያ ታይም 3 ኢንተረስት ፒአርቲ ነው ፎርሙላው። ሶ ፕሪንሲፓል 8000 ማለት ነው ታይምስ ሬት 6 ኦቨር 100 ታይም ደግሞ 3 ማለት ነው። ከዚያ 20 በ20 ይጣፋል። ኢንተረስት ኢኳልስ ቱ 80 ሲባዛ 6 ጊዜ 3 18 ማለት ነው። 8 ጊዜ 8 64 6 አለ 8 ጊዜ 1 8 እና 6 14 አንድ 0 ማለት ነው። ከዚያ አንሰር ቢ። ኩዌስችን ነምበር 9 ደግሞ የሆነ ሬክታንግል ሌንግዙ 30 ሜትር ዊድዙ ደግሞ 20 ሜትር ነው እና ይህን ሬክታንግል ሙሉ ለማጠር የ1 ሜትር ዋጋ 100 ብር ቢሆን ሙሉ አጥሩን ለማጠር ምን ያክል ብር ያስወጣል ነው የሚለው። ስለዚህ አጥር ማለት ፔሪሜትር ማለት ነው። ፔሪሜትር ኦፍ ሬክታንግል ማለት 2 into L plus W ማለት ነው። ከዛ ፔሪሜትር is equals to 2 into L ማለት 30 ሜትር ፕላስ 20 ሜትር ማለት ነው።
ከዛ ፔሪሜትር is equals to 2 times 50 ሜትር ማለት ነው is equals to 100 ሜትር ይሆናል። ከዛ የ1 ሜትር ዋጋ 100 ብር ነው የሚለው። የ100 ሜትር ዋጋ 100 ሲባዛ በ100 10,000 ብር ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል። ኩዌስችን ነምበር 10 ደግሞ የሆነ ዳታ ሚኑ 8 ነው፣ ሚዲያኑ 8፣ ከዛ ሞዱ ደግሞ 8 ነው ይላል። ከዛ ይሄን ዳታ ፊት ሊያደርግ የሚችለው ዳታ የትኛው ነው የሚለው። አሁን እዚህ ጋር ወይ ኤ ወይ ቢ ነው ሊሆን የሚችለው፣ ወይም ኤ ወይም ዲ ማለት ነው። ምክንያቱም እዚህ ቢ እና ሲ ላይ ሞዱ 8 አይሆንም ማለት ነው። ሁሉም አንዳንድ ጊዜ ስለተደገሙ አይሆንም ማለት ነው። ከዚያ ቀጥሎ ሚዲያን ደግሞ ስንፈልግ እዚህ ጋር 8 ነው ሚዲያኑ፣ እዚህ ጋርም 8። ከዛ በሚን ነው የምንለየው ማለት ነው። የዲን ሚን ስንፈልግ የዲን ስንሰራ ሰማቸው 40 ይሆናል ማለት ነው። ከዚያ 40 ለ5 እናካፍለው 8። ስለዚህ አንሰር ዲ ነው የሚሆነው ማለት ነው። ኤ ደግሞ ስንደምረው 42 ምናምን ነው የሚመጣው ማለት ነው። ኩዌስችን ነምበር 11 if the mean of 5 number is 18 their sum is blank ነው የሚለው። ሚን ማለት sum over number of value ማለት ነው። ከዛ ክሪስ ክሮስ እናደርገው sum is equals to mean times number of value ይሆናል ማለት ነው። ከዛ sum is equals to mean 18 ተሰጥቷል። 18 ሲባዛ number of value ደግሞ 5 ነው። ከዛ 5 ሲባዛ በ18 9 ይሆናል ማለት ነው። አንሰር ሲ ይሆናል። ኩዌስችን ነምበር 12 ደግሞ እነዚህ ዳታዎች ተሰጥተዋል። የትኛው ዳታ ቢጠፋ ነው ሚኑ ቼንጅ የማይሆነው ነው የሚለው የማይቀየረው። እንደዚህ አይነት ጥያቄ ሲጠይቅ ዳታ ሚኑን መፈለግ ማለት ነው። አንሰሩ እሱ ነው የሚሆን ማለት ነው። the mean of this data will be 0 plus 2 plus 5 plus 6 plus 7 plus 16 over 6 ማለት ነው። ከዛ ሰማቸው 36 ይመጣል። 36 over 6 ይሆናል። ስለዚህ 6 ነው ሪሙቭ ማድረግ ያለበት ማለት ነው ሚኑ ቼንጅ እንዲሆን። ለምሳሌ 6ን ሪሙቭ ብናደርገው 36 ነበሩ፣ 6ን ስንቀንስ 30 ይሆናል ማለት ነው። አሁን ደግሞ ዳታዎቹ አንዱ ስለቀነስ ነው 5 ናቸው። 30 ሲካፈል ለ5 6 ይሆናል ማለት ነው። ስለዚህ ሚኑ ቼንጅ አልሆነም ማለት ነው። አንሰር ሲ ይሆናል። ኩዌስችን ነምበር 13 ደግሞ የ60 ተማሪዎች ሚን ስኮር 75 ነው የሚለው፣ የ40 ተማሪዎች ደግሞ 85 ነው የሚለው። ከዛ የመቶዎቹ ነው የሚጠይቅ በአጠቃላይ ማለት ነው። ስለዚህ ሚኑ ምን ይሆናል? 60 ሲባዛ በ75 የ60ውን ድምር አገኘን ማለት ነው እዚህ ጋር ፕላስ 40 ሲባዛ በ85 ይሄ ደግሞ የ40ው ሰም ማለት ነው። ስለዚህ የ40ው ሰም እና የ60ው ሰም የመቶዎቹ ሰም ነው ማለት ነው። ከዚያ ለ100 እናካፍለዋለን። ከዚያ ሚን is equals to 60 ሲባዛ በ5 4500 ይመጣል። ሲደመር 40 ሲባዛ በ85 ደግሞ 3400 ከዛ ኦቨር 100 ማለት ነው። ከዛ ሚን is equals to 7900 ይመጣል ኦቨር 100 ከዛ 20 በ20 ጠፋና ሚኑ 79 ይሆናል ማለት ነው። አንሰር ቢ። ኩዌስችን ነምበር 14 what is 15% of 600 ነው የሚለው። ይሄ ሬት ነው፣ ይሄኛው ደግሞ ቤዝ ነው። ከዛ ፐርሰንቴጅ ነው የሚጠይቀው ማለት ፐርሰንቴጅ is equals to b times r ማለት ነው። ይሄ ማለት 600 times 15 over 100 ማለት ነው። ከዛ 20 በ20 ይጣፋል p is equals to 90 ይሆናል ማለት ነው። አንሰር ሲ። 15 which of the following is
የኮንግረንሲ ቴስት ፎር ትሪያንግል ነው የሚለው። ኮንግረንሲ ቴስቶች የሚባሉት ሳይድ አንግል ሳይድ ከዛ ደግሞ አንግል ሳይድ አንግል። በእናንተ እነዚህ ሶስቱ ብቻ ናቸው ማለት ነው። ስለዚህ ከዚህ የተለየውን እንመርጣለን። ከነዚህ ውስጥ ሲ ይሆናል ማለት ነው። አንሰር ሲ። ኩዌስችን ነምበር 16 ደግሞ ኮምፓውንድ ኢንተረስት የኮምፓውንድ ኢንተረስት አማውንት ነው የሚጠይቀው። ስለዚህ እሱን ለመስራት አማውንት ኢኳልስ ቱ ፒ ኢንቱ 1 ፕላስ ሬት ዘ ፓወር ኦፍ ታይም ይሆናል ማለት ነው። ከዛ አማውንት ኢኳልስ ቱ ፕሪንሲፓሉ 1000 ነው። እዚህ ጋር 1000 1 ፕላስ ሬት ማለት ደግሞ 10 ነች። 10 ኦቨር 100 ታይም ደግሞ 2 ይር ስለሚል ዘ ፓወር ኦፍ 2 እናደርገዋለን ማለት ነው። ከዛ አማውንት ኢኳልስ ቱ 1000 ኢንቱ 1 ፕላስ ይሄኛው ሲቃልል 1/10ኛ ማለት ነው ዘ ፓወር ኦፍ 2። ይህ ማለት ደግሞ 1000 ይሄን ክሪስ ክሮስ እናደርገው 10 ጊዜ 1 10 ማለት ነው። 1 ጊዜ 1 ደግሞ 1 ኦቨር 1 ጊዜ 10 10 ዘ ፓወር ኦፍ 2 ይሆናል። አማውንት ኢኳልስ ቱ 1000 ከዚያን ስንደምረው 11 ኦቨር 10 ይሆናል ዘ ፓወር ኦፍ 2። አማውንት ኢኳልስ ቱ 1000 ታይምስ ይህ ማለት ደግሞ 11 ኦቨር 10 ስኩዌር ማለት 11 ኦቨር 10 ታይምስ 11 ኦቨር 10 ማለት ነው። አማውንት ኢኳልስ ቱ 1000 ታይምስ 11 ሲባዛ 11 121 ማለት 10 ጊዜ 10 ደግሞ 100 ማለት ነው። ከዚያ 20 በሁለት 0 ይጠፋል። አማውንት ኢኳልስ ቱ 121 ሲባዛ በ10 1 0 እንጨምራለን 1210 አንሰር ሲ ይሆናል። ኩዌስችን ነምበር 17 ደግሞ what is the circumference of a circle with a radius of 14 ሴንቲሜትር ነው የሚለው። circumference is equals to pi d ነው ፎርሙላ። ከዛ circumference is equals to pi 22/7 የተሰጣችሁ ዲያሜትር ወይም ሬዲየስ የ7 ብዜት ከሆነ 22/7ኛን ብትጠቀሙ የተሻለ ይሆናል ማለት ነው። ታይምስ ይሄኛው ሬዲየስ ነው። ስለዚህ ዲያሜትሩ እጥፍ ነው የሚሆነው 28 ሴንቲሜትር ማለት ነው። ከዛ በ7 1 በ7 4 ጊዜ 2 88 ሴንቲሜትር ይሆናል ማለት አንሰር ሲ። ኩዌስችን ነምበር 18 ደግሞ which one of the following statement is true ነው የሚለው። if the perimeter of two rectangles are equal then they are congruent። ለምሳሌ ሁለት ሬክታንግሎች እንሳ ከዚህ እነዚህን ፔሪሜትር ብንፈልገው ይሄኛው 1 እና 4 5 ሲባዛ 2 10 ማለት ነው። የዚህኛው ደግሞ 2 እና 3 5 በ2 ስናበዛው 10 ፔሪሜትራቸው ኢኳል ነው። ነገር ግን ኮንግረንት አይደሉም። ይሄኛው ሳይዱ 1 ነው፣ ይሄኛው 2 ነው። ይሄኛው ደግሞ 4 ነው፣ ይሄኛው 3 ነው ማለት ነው። ስለዚህ ይሄ ፎልስ ይሆናል ማለት ነው። ቢ ደግሞ if the area of two triangles are equal then they are congruent ነው የሚለው። ሁለት ትሪያንግሎች ብንወስድ የዚህኛው ትሪያንግል ኤሪያ 4 ሲባዛ በ6 ኦቨር 2 ነው የሚሆነው 12 ማለት ነው። ይሄ ደግሞ 3 ሲባዛ በ8 ኦቨር 24 ኦቨር 2 12 ማለት ነው። ኤሪያቸው እኩል ነው፣ ነገር ግን ትሪያንግሎቹ ኮንግረንት አይደሉም። ሳይዳቸው ስለሚለያይ ማለት ነው። ይሄኛው 4 ነው፣ ይሄ ደግሞ 3፣ እዚህ ጋር 6 ነው፣ እዚህ ጋር 8። ስለዚህ የማይሆንም ማለት ነው። ሲ ደግሞ if the area of two circles are equal then they are congruent። ሁለት ሰርክሎች ኤሪያቸው ኢኳል ነው ማለት ሬዲየሳቸው እኩል ነው ማለት ነው። ስለዚህ ሬዲየሳቸው እኩል ሆነ ማለት ደግሞ ሰርክሎቹ ኮንግረንት ናቸው ማለት ነው። ሲ ትክክል ነው ማለት ነው። ዲ two figures are congruent if they have the same shape ነው። ሁለት ፊገሮች ኮንግረንት ናቸው የምንለው the same shape and the same size ሲኖራቸው። የመጨረሻው ጥያቄ ደግሞ 120 ተማሪዎች ወደ ትምህርት ቤት ሲሄዱ የሚጠቀሙበት የትራንስፖርት ዳታ ተሰጥቷል። በፐርሰንት ነው ዳታ የተሰጠ። ከዛ በባስ የሚሄዱትን ነው የሚጠይቀው ማለት ነው። በባስ የሚሄዱት ፐርሰንት ስላልተሰጠ
ሙሉ ሰርክሉ 100% ነው የሚይዘው። ስለዚህ 10 ሲደመር 30 40 40 እና 25 65 ከዛ ከ100 ሲቀነስ 65 35 ነው ማለት ነው የባስ። ከዛ በባስ የሚሄዱትን ነምበር ኦፍ ስቱደንት ለማወቅ በባስ የሚሄዱት 35% ኦቨር 100% ታይምስ ቶታል ተማሪዎች ማለት ነው 120። ከዛ ፐርሰንት በፐርሰንት ይጠፋል። በ5 7 ይሆናል። ይሄኛው ደግሞ በ5 0 በ0 ይጠፋና በ5 2 ይሆናል። አሁን ደግሞ በ2 1 በ2 6 7 ጊዜ 6 42 ተማሪዎች በባስ ይሄዳሉ ማለት ነው እዚህ ዳታ ላይ።